ራችና ከዛ ለሌላ ለጓደኛዋ ሰጠች። አወራን ምንድነው ምናምን ስንል አይ እንደዚህ ሆስፒታል ገብታለች መተንፈስ አቅቷታል የሚል ይሄ ከትላንት ወዲያ የሆነው ነው የምነግራችሁና እጅግ በጣም አሳዛኝ ነው። እንግዲህ እግዚአብሔርን አገልግላለች። በአገልግሎቿ በጣም ተጠቅመናል። ከዛም አልፎ ወንጌል አማኞች እንዲሁም ኦርቶዶክሶች፣ ሙስሊሞች ሁሉም የተረባረቡበት የሕክምናዋን ነገር እንዲደረግ በብዙ ተጥሮ ነበረ። እንግዲህ እግዚአብሔር ያለው ሆኗል። ያው የልብ መዘጋጀት ከሰው አይደል የምላስ መልስ ደግሞ ከእግዚአብሔር ነው የሚለውና እንግዲህ ሰው በብዙ ተዘጋጅቶ በብዙ ሕክምናውንም ተደርጎ ከዛ በኋላ የምስጋና ጊዜም ተደርጎ ነበረ በአርባ ምንጭ። ያው በቅርብ ጊዜ ምናልባት 2 ሳምንት ወይ 1 ወር ከዛ ባልበለጠ ጊዜ ውስጥ እንደዚህ አይነት ጉዳዮች ነበሩ። ስለዚህ እንግዲህ ከ3 ቀን ከ4 ቀን በፊት ነው እንግዲህ 3 ቀን በፊት ነው ያወራነው እና ዛሬ ስሰማ ትንሽ የሚያሳዝን ነው። በጣም የፈጣጠነው ብዙ ነገር እና በዚህ ደግሞ ቤተሰቦቿ ከጎኗ የነበራችሁ ሁላችሁ እግዚአብሔር መጽናናትን ይስጣችሁ። ግን ደስ የሚያሰኘው ደግሞ ወደ አገለገለችው ወደ አባቷ ወደ እግዚአብሔር እቅፍ ነው የሄደችው። ያው የጻድቅ ሞት አይባልም መሻገሪያ ስለሆነ ስለዚህ ወደ አባቷ ነው የተሻገረችው ማለት ነው። እና እኔውስ በጣም ለዚህ ላለ ነው በሷ አገልግሎት ለተጠቀምን ለምንወዳት ለምናከብራት በስጋ መኖሯ ወይም በዚህ ምድር በመኖሯ ለሌላው ጥቅም ትሆናለች። ያው ጳውሎስ እኔ ብሄድ ይሻለኛል አለ፣ ነገር ግን ለእናንተ ነው ያለውና ከዛ አንጻር እንግዲህ ወደ ተሻለው ቦታ ሄዳለች። ለዚሁም ደግሞ ነገ የሽኝት ፕሮግራም በአዲስ አበባ ቦሌ መድኃኔዓለም አካባቢ በሚገኘው የዩጎ ቸርች ከጠዋቱ 4 ሰዓት ላይ የሽኝት ፕሮግራም ይኖራል። በዛ ደግሞ እንድትገኙ ቤተሰቦቿ እንድታጽናኑ እንዲሁም እናንተ መጣችሁ በዛ የሽኝት ፕሮግራም ላገለገለችን እህታችን እንድትገኙ ሁላችሁም ይሁን ማለት ነው። ስለዚህ የሚያሳዝን ነው። እግዚአብሔር እንግዲህ የወደደውን አድርጓል እና ብዙ አገልግሎቶቿ የተጠቀሙ ሰዎች እንዳሉ አውቃለሁ። ስለዚህ እግዚአብሔር መጽናናቱን ይስጣችሁ። እንግዲህ ይሄ ነው ያለው ነገርና ያሳዝናል። እንግዲህ አንዳንድ ኢንተርቪዎቿ መሆን እየተለቀቁ ይገኛሉና ከዚህ ጋር እያያያዛችሁ ልክ የሟርት ንግግር ይሄ እንደ ባድ ወርድ ባድ ማውዝ እንደሚባለው አይነት ነገር እያሰባችሁ እንደሱ እየሰራችሁ ያላችሁ ሰዎች አሁንም ጥሩ አይደለም። ስለዚህ ከዛ ነገራችሁ እንድትመለሱ ስል አሳስባለሁ ማለት ነው። ብቻ በዚህ ሀዘን የከበደባችሁ እንደ ወንጌል አማኞች በጣም በሚያስደንቅ ሁኔታ የወንጌል አማኞች ካውንስል ህብረት እንግዲህ የሀዘን መግለጫን አስተላልፈዋል። በጣም ብዙዎቻችሁ በየሶሻል ሚዲያው ለጥፋችኋል። በእርግጥ በአሁኑ በእሷ ጉዳይ እንደዚህ የመሞቷን ዜና ወይም ወደ ጌታ የመሄዷን ዜና ብቻ ሳይሆን በታመመች ጊዜ የገንዘብ እርዳታ ባስፈለጋት ጊዜ የጸሎት እርዳታ ባስፈለጋት ጊዜ በብዙ ሁሉም ከተለያዩ ቤተ እምነት በተለይም ደግሞ የወንጌል አማኙ በጣም ተረባርቧል። ለዛም ደግሞ ደስ የሚያሳይ በዛም ደግሞ በታይላንድ በነበረችበት ጊዜ የመሬት መንቀጥቀጥ ተነስቶ ከምን እንደተረፈች ራሷ ቪዲዮ ላይቭ አድርጋ ስታሳየን ወይም ስታስመለክተን ነበረ። ስለዚህ በብዙ ነገር ያለፈች እህታችን ናት።
እንደዛ ነው። ቢኒ አይቻለሁ። እንዴት ነህ? ሰላም ነው ወይ? ኢንቦክስ አድርግልኝ ስልክህን ላክልኝ፣ ስልክህን ላክልኝ፣ ሳሚን ላክልኝ ብዬው አይ ቲንክ ቢዚ ስለሆነ ረስቶት ነው የሚሆነው። እና ስለዚህ እንደዛ ነው። ስለዚህ እግዚአብሔር መጽናናቱን ይስጣችሁ ለሁላችሁም እላለሁ እና እጅግ እና ከመጣችን በቅርብ ቀን አገልግሎት ላይ ነበረች። በተለያዩ ተርሾች አይቻለሁኝ። ኤኒዌይስ እግዚአብሔር መልካም ነው በየትኛውም አይነት ሁኔታ ውስጥ። በጣም ደስ የሚለው የወንጌል አማኝ የጴንጤ ቦርን አጌን ዳግም የተወለደ ሰው ወይም ኒው ክሬሽን የሚባለው ሰው በስጋ መለየት ወደ አምላኩ ነው የሄደው። መሄጃውን አውቆ ነው የሚሄደው እና እንደ ሶስቲ እና እስቲ ደምረውም መቼም ተጠቅመሃል በሷም አገልግሎት እና ምስክርነትም መስጠት ጥሩ ነው እና እጅግ የሚያሳዝን ነው ለመናገር። አይ በእውነት እኔ ልክ 11 ሰዓት ላይ ነውና የእሷ ሞት ስሰማ በመጀመሪያ እንትን መስሎኝ ነበር። ያው እርዳታ ማለት ጸልዩላት ምናምን ካንሰር የጀርባ ላይ ባለጥ አጥንት ካንሰርና እንደገና ሳምባዋ ላይ ብሎ አንድ ወዳጃችን ትናንትና ነው የተናገረውና ያው ሰው ለቪው ብሎ መስሎኝ ነበረ ፎሎ ለማግኘት ምናምን ሞተች ብሎ አውቀው መስሎኝ ነበር። ግን ከታማኝ ምንጭ ስሰማ ጌታ ምስክሬ ነው ብለን የእውነት በቃ የስጋ እህቴን እማቃትን እመወዳትን የስጋ እህቴን ያጣው ያክል ነው የተሰማኝ። እኔ አስታውሳለሁ ለእሷ ጎፈንድሜ ሲሰበሰብ ሰብስብ ያለው ከናቤላ ጋር ምናምን ሆኜ ከኔ ሳጋ ሆኜ ሰብስብ ያለው ያኔ ህንድ ሀገር ነው ምናምን የሆነ ሀገር ልትሄድ ስትል ማለት ነው። ግን እኔ እንደዚህ ትሞታለች ብዬ በታምር አልጠበቅኩም። የሆነት በጣም ነው ያሳዘነች። እግዚአብሔር ምስክሬ በጣም አንድ ቤተ እምነት አይደለንም። በፊት አንድ ቤተ እምነት ነበርን። ግን ሰውዛትን ኢትዮጵያዊ እንኳን በመሆኔ ማለት ነው የእውነት ሾክድ ነው የሆንኩት። በጣም አሳዘነችኝ። ይች ልጅ ትልቅ ደረጃ ላይ ትደርሳለች። ከዚህ በኋላ እንደውም በቃ ሙሉ አልበም ታወጣለች እንደዚህ ብዬ ራሴ የማስባት ልጅ ነበረች እና ያው እንግዲህ ሰይጣን በላት። እግዚአብሔር ገስጸው ያለ እድሜዋ በጣም ታሳዝናለች። ሰይጣን አይደለም ወደ አባቷ ላይ ሄደችው። የምን ሰይጣን ነው? አይ ሞቷ ምል ያው እንዴት ብቻ ያለቀ ወደ አባቷን ብትሄድም ያው ግን ያው ሰይጣን አይደለም። ለእኛ ለክርስቲያኖች ሞት እኮ መሻገሪያችን ነው፣ ድልድይ ነው። የምን ሰይጣን ነው የምታወራው? ሩጫን መጨረስ አይሏል የምልህ ያው ሩጫን መጨረስ አለ። ሩጫን ሳትጨርስ ስትሞት ደግሞ ምንድነው? ሩጫ መጨረስ ምን ማለት ነው? አገልግላለች። አገልግሎቷ በጣም አንተ እስኪ ለምሳሌ አንድ ክፍል ቤት እየኖርክ ነበረ። ከአንድ ክፍል ቤት ወጥተህ አንድ ባለ ሀብት ጠራህና አይ አንተ አንድ ክፍል ቤት ውስጥ አትኖርም ታውን ሀውስ ልስጥ ብሎ ታውን ሀውስ ውስጥ ቢያስገባህ ታዝናለን? እዛ ቤት የገባውበት አገባብ በምን ያክል የማታዝንበት ምክንያት ወደ ተሻለ ቦታ ስለሚወስድ ማለት ነው። ስለዚህ እህታችን ወደ ተሻለ ቦታ ነው የሄደችው በእርግጠኝነት። እኛ ወንጌላውያን ሀዘናችን እንደ ሀዘን እንደ ሰው ኢየሱስ ክርስቶስም አልዓዛርን ከሞት እንደሚያስነሳው እያወቀ እንዳዘነ እና እንባውን እንዲያፈሰሰ ከዛ አንጻር እናዝናለን፣ እንባችንን እናፈሳለን እንጂ እህታችን የዘላለም ሕይወትን ያገኘች ያገለገለች በክብር ደግሞ ወደ ጌታ የሄደች እህታችን ነች። እና እኛ እንደውም የወንጌል አማኞችን አንዳንድ ጊዜ ብዙ ሰው ሚስ አንደርስታንድ ያደርገናል። እናንተ ምን አይነቶች ናችሁ? አታዝኑም፣ አታለቅሱም፣ ምን እንደዚህ አትሉ ምናምን ብለው የሚወቅሱን ሰዎች አሉ። ምክንያቱም እኛ አንተ በምን እርግጠኛው እሷ ወደ እግዚአብሔር ቤት እንደገባች? በጌታ ነች፣ አማኝ ነች፣ አገልጋይ ነች። እየነገርኩህ እኮ ነው። ግን ዮሐንስ ራዕይ ምዕራፍ 22 ላይ እኮ ለእያንዳንዱ አንድ አዳምጥ። አሁን ዮሐንስ ራዕይንም አትጥቀሰው፣ አንደኛ ዮሐንስንም አትጥቀሰው። ያው አንተ የያዘህ ነገር ይዞህ ነው። ረዳህ አይደለም
እርግጥ በጣም ነው ጌታን በጣም ነው ያሳዘነችኝ። እኔ በዚህ በወጣትነቷ ደግሞ ምን አለ መሰለ በቀችስት እግዚአብሔር ከሞት አስመልጧታል ብዬ እንዳስብ ያደረገኝ እዛ የምትታከምበት ሀገር ላይ ህንፃውኑ ተመታ ፈረሰ። ምን ነበር የሆነ ነገር ሀፕን አድርጎ ነበር ህንፃው የሆነ ነገር ሆኖ ነበር እና ከዛ ግልኮሷን ተሸክማ አምልጣ በዚህ አጋጣሚም እዚህ ጋር ነፍስ ይማር እያላችሁ የምትጽፉ ሰዎች ምንም ነፍስ ይማር አያስፈልገውም። ኦልሬዲ እሷ ከሄደች በኋላ በነፍስ ይማር የሚማር ነፍስ የለም። ኦልሬዲ ሰው በህይወቱ እያለ ጌታውን የግል አዳኝ አድርጎ ገዢ አድርጎ እስካልተቀበለ ድረስ በህይወቱ በእልፈቱ እንኳን በዚህ በኮሜንት ቀርቶ የምድር 7 ቢሊዮን ህዝብ ተሰብስቦ ነፍስ ይማር ቢባል የሚማር ነፍስ የለም። እና ነፍስ ይማር ብላችሁ አትጻፉ። እኔ ጋ ኦልሬዲ እሷ በጌታ ናት፣ የዳነች ናት። ነፍሷ ምህረት አግኝታ በእግዚአብሔር እቅፍ ውስጥ ያለች እህታችን ነች። አለቀ። ስለዚህ ከዛ አንጻር መሄጃዋን ስለምናውቅ የት እንደሄደች ስለምናውቅ እንደ ሰው እናዝናለን፣ እንባ እናፈሳለን። ከዛ በተረፈ ግን እየዘመርን ነው። ነገ አሁን ብትመጡ ዩጎ ቸርች ነገ ብትመጡ ከለቅሶ ይልቅ ዝማሬው ምስጋናውን ጸሎት ይደረግላታል። ጸሎት ይደረግላታል። አይ ምንም ፍታትኛ ጋር ይሰራም እኮ የለም። ኦልሬዲ ተፈታለች። ገባኝ። አይ ጸሎት አይደረግላትም። ያው እግዚአብሔር ምንም የሚደረግ ጸሎት የለም። ኦኬ ነገ እኔ እመጣለሁ ዩጎ ቸርች ነገ መጣና እስቲ የሚሆነውን አያለሁ እቀርጻለሁ። ያው ፍጥረታዊ ሰው ከዚህ ውጭ እኮ ምንም የሚያደርገው ነገር የለም። ስለዚህ ያው እንዳለ የነኛ ነው። እንደው ለቅሶ ላይ እኮ ያለ ሰው እንደው ቢያንስ እኮ እንደው ቀስ ተብሎ እኮ ይወራል። ደምሮ የሆነ የሚያሳዝን ነገር የተቀመጥነው ሶፊ ቤት እኮ የተቀመጥነው አባ ለቅሶ ቤት የተቀመጥን አስመሰልከው። ምንም ምንም የሰው ልጅ ሞቶ አሁን ብትነሳ ስችልች አሁን በእግዚአብሔር ቸርነት ተነሳች ብትባለስ? አሁን እዚህ ጋር እኔ በጣም ሾክ ዶኜ ከሶፊ ጋር ደምረው እንዴት ነክልኝ ፓስተር ፒተር፣ ሁላችሁም ሰላም ናችሁ? እንዴት አመሻችሁ? ሶልዬ እውነት ለመናገር በጣም አዝኛለሁ። አሁን ነው እስከ ቲክቶክን አካውንቱን ስከፍት ያየሁት። በጣም ነው ብቻ እግዚአብሔር ለበጎ አደረገ ብቻ አላውቅም። እና ከባድ ነው። ቆመች ብለን እግዚአብሔር ፈወሳት ብለን እየጠበቅን ነበርና ወደ አገልግሎቷ ከዛሬ ነገ ትመለሳለች ብለን እየጠበቅን ነበር። እኔ በጣም ነው ያስደነገጠኝ እና ለቤተሰቦቿ መጽናናትን እመኛለሁ። እንግዲህ ጠዋት ሶፊ ደውልኝ ወንድሜ ደሜ ነገ ትኖራለህ? አዎ። ስንት ሰዓት ነው ቀብሩ? 4 ሰዓት ሽኝት ፕሮግራም ዩጎ ሲቲ ነው የተባለው መሰለኝ። 4 ሰዓት ነው ዩጎ ሲቲ አይደል? ሶፊ አሁን አቤል ደመላሽ የሰጠውን ዜና ሰምቼ ነው እኔ። ነገ ዩጎ ሲቲ መድኃኒዓለም አካባቢ ቦሌ ከጠዋቱ ወይም ረፋዱ 4 ሰዓት ጀምሮ በዛ የሽኝት ፕሮግራም ይኖራል። አረበጣለሁ በእውነት እገኛለሁ። 4 ሰዓት ላይ እገኛለሁ፣ ሸኛታለሁ። ሀገሯን የምትቀበር መሰለኝ። እኔ እንግዲህ መረጃው የለም። የሽኝት ፕሮግራሙ እዛ እንደሆነ 4 ሰዓት ላይ ነው ችግር የለም የተነገረው። እንግዲህ ለቤተሰቦቿ እውነት ለመናገር በጣም መጽናናትን እመኛለሁ። በጣም ብርቱ ልጅ ነበረች። እንግዲህ ምንም ማድረግ አይቻልም። ወደ ሀሳቡ ስንመጣ አሁንም እዚህ ነፍስ ይማር ብላችሁ አትጻፉ። ኦልሬዲ ምህረት አግኝታ ኢየሱስ ክርስቶስን የህይወቷ ጌታ አዳኝ ገዢ አድርጋ ተቀብላ ደግሞም የመንግስቱ ካህንና አገልጋይ ሆና ያለፈች እህታችን ስለሆነች ብዙ ወደዛ አይነት ሀሳብ ውስጥ ባንገባ ጥሩ ነው። ስለዚህ በዚህ አጋጣሚም እንግዲህ ያው ሞት ማለፍ ሲኖር እንደዚህ ነገ ስለ ራሳችን ማሰብ ደግሞ በጣም አስፈላጊ ነው።
ያ ማለት ምን ማለት ነው? ዛሬ በሞት ወዴት ነው የሚሄደው? ከዛ ወደ ዘላለም ህይወት ነው ወይስ ወደ ዘላለም ሞት ነው የምገባው የሚለውን ማሰብ ይሁንላችሁ። ቅድም እንደነገርኳችሁ የዓለም ህዝብ ተሰብስቦ እግዚአብሔር ይፍታችሁ ቢላችሁ አትፈቱ። አሁን በህይወት እያለህ ወጣትነትህ በየትኛውም ዕድሜ ውስጥ ሆነ በአንዱ በእግዚአብሔር ልጅ አምነህ የዘላለም ህይወት ማግኘት ይሁንልህ ማለት ነው ወንድሜ እህቴ። ስለዚህ እንደሱ ነው። እስቲ ቢኒም አሁን የመጣው አይ ቲንክ ፔትራም ማሳብ ካላችሁ መቀጠል ትችላላችሁ። ሰላም ለእናንተ ይሁን። ሶፊዬ እንዴት ናችሁ? በእህታችን ሞት እጅግ በጣም አዝነናል። ዛሬ እንግዲህ የነበረውን ፕሮግራሞች ሁሉ ሰርዘናል። ምክንያቱም የእህታችንን ሞት ምንም በስጋ ብትለየንም በመጨረሻው ቀን መለከት በሚነፋበት ቀን በዚያ እናገኛታለን። ወይ ወደ ጌታ ስንሄድ ወይ ደግሞ ጌታ ወደኛ ሲመጣ የምናያት እህታችን ነው የምትሆነው። በዚህ እንጽናናለን። ደስ የሚለው ነገር እሷ የሄደችበትን ታውቃለች፣ እሷም የሄደችበትን እኛም እናውቃለን እና እግዚአብሔርን ስለዛ እናመሰግናለን። የሞትን ሞት አልሞተችም። በስጋ ብትለየንም በሰማይ ቤት ግን የምናገኛት እህታችን ነው የምትቀጥለው። አዎ በእርግጥ በስጋ ሰውን መለየት ያሳዝናል። በተለይ ደግሞ በጣም በብዙ የተለፋላት እህታችን ነች። ብዙ ሰዎች ስለሷ ጸልየዋል፣ ብዙ ቃትተዋል፣ በገንዘባቸው እሷን ለማዳን ተሯርጠዋል። ብዙ ነገሮች ሆነዋል። ግን በአንድ ነገር እንጽናናለን፣ የዘላለምን ሞት አንሞትም። በስጋ ብንሞትም በሰማይ ቤት ግን ነፍሳችን ሕያው ሆና ትኖራለች። ምክንያቱም ሕያውን ክርስቶስን ሁላችንም ስለያዘን እና በዚሁ አጋጣሚ ማወቅ ያለብን የምንሄድበትን ቦታ ለማናቅ ሁሉ፣ ዝም ብለን ለምንኖር ሁሉ መሄጃችን እናስተካክል። መሄጃችን ጌታ ያውቃል ብለን ምንተወው ነገር አይደለም። በምድር ላይ ስንኖር የምድራዊ ህይወታችን ድንኳን ነች፣ ጊዜያዊ ነች። ትክክለኛው ቦታችን ሰማይ ነው። ትክክለኛው መኖሪያችን ሰማይ ቤት ነውና ስለሷ ብቻ አዝነን የምንቀር ሰዎች እንዳንሆን፣ ምናልባት መሄጃችን ለማናቅ ሰዎች አሁንም ቆም ብለን እናስብ። ወዴት ነው ስሞት የሚሄደው? እግዚአብሔር ያውቃል። በዚህ እግዚአብሔር ያውቃል የሚባለው ነገር እዚህ ላይ አይሰራም። እኛንን ውሳኔያችን የሰማዩን ቤት የምንወስነው እኛው ነን እና የራሳችንን ህይወት እናስተካክል። ድንኳኑ ህይወት ትተን የምንሄድበት ጊዜ አናቀውም፣ ቅርብ ነው። ምናልባት ከ3 ደቂቃ በኋላ እኔን ላታገኙ ትችላላችሁ። ማናችንም ላንተያይ እንችላለን። በእንቅፋት ምንሞት፣ በትንታ የምንሞት ሰዎች ነን። ግን ማንን ይዘናል? ዋስትናችን ማን ነው? የእውነት አሁን ብሞት እግዚአብሔር ዘንድ እገባለሁ ወይ መንግስተ ሰማያት እገባለሁ ወይ የሚለውን ድፍረት እግዚአብሔር እንዲሰጠን ለእኔ ለሁላችንም በተለይ ለወንጌል አማኙ ይህን ድፍረት እንዲሰጠው ጸሎቴ ነው። ምክንያቱም ብዙዎቻችን እናውቃለንና ሌሎችም በሌላ እምነት ውስጥ ላላችሁን ሰዎች ይህን ድፍረት እንዲሰጣችሁ ይህንን ጌታ እንድታገኙ ጸሎቴ ምኞቴም ነው። እህታችን በስጋ የምናጣትም ነገ በሰማይ ቤት የምናገኛት ይሆናል። ይህን ማለት ነው የምፈልገው። ሶፊዬ ግን በጣም አስደንግጦናል። የሞቷ ነገር በጣም አስደንግጦናል። ብዙ ነገር የምጠብቅበት ነበር፣ ግን እግዚአብሔር በነገር ሁሉ አዋቂ ነው። እግዚአብሔር ይመስገን፣ በመልካም ሆኗል። መልካም እንግዲህ ያው ቢኒ በጣም ጌታ ይባርክ። ከዛ ባለፈ ወንድማችን ደምረውም እንግዲህ በይሄ ትንሽ ብላቴና ነው ቢኒ። እንግዲህ በሱ በኩልም መንፈስ ቅዱስ ያናገረውን እና ያስተላለፈውን ሰምተሃል ብዬ አስባለሁ። እና እንግዲህ ሌሎቻችሁም ይሄ ሪከርድ ተደርጎ የደረሳችሁ የሚሆን አሁን በዚህ ያላችሁ እንግዲህ ወንድማችን ቢኒ በጣም ለእውነት ለልባችን የሚሆን ነገር እግዚአብሔር በሱ በኩል ተናግሮናል። ስለዚህ ዛሬ ምረጡ። እኔና ቤቴ ግን እግዚአብሔር እናመልክለን ነው እና ዛሬ የምርጫ ቀን ይሆንላችሁ ማለት ነው። በመረጣችሁት ነገር እንዲሆን ነው ያለ ሀሳብ። ፔትራም ሀሳብ ካለ መቀጠል ይችላል።
ኦኬ ይሰማል። አዎ መታል። እሺ ያው እንግዲህ ተናገራችሁታል እናንተ። እኛ እንደዚህ እንድናገር የሚያደርገን መጽሐፍ ቅዱስ ነው። እህታችን ወዳገለገለችው በህይወት እያለች ወዳመነችው ጌታን ሄደችው። ይሄ ደግሞ በመጽሐፍ ቅዱሳችን ጳውሎስን በፊልጵስዩስ መጽሐፍ ምዕራፍ 1 ላይ ቁጥር 23 በእነዚህ በሁለቱ እጨነቃለሁ፣ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ይሄ ከሁሉ ይልቅ እጅግ የሚሻል ነውና ብሏል። ስለዚህ ከየትኛውም ነገር የሚሻል ወደ ጌታ መሄድ ነው። ሶፊ ቅድም እንዳለው በስጋ መለየቷን ያሳዝነን እህታችን ስለሆነች ብዙ ስለተለፋላት፣ ብዙ ስለተደከመላት፣ ስለጸለይን ስለሷ፣ አንዳንዶችም ገንዘብ ስለሰጡ፣ ብዙ ዋጋ ስለከፈሉ ከዛ የተነሳ እንደ ሰው አዝነናል። ይሄ ደግሞ በመጽሐፍ ቅዱሳችንም ያለ ነው። ቅዱሳን በተለዩ ጊዜ ወንድሞቻችን በመጽሐፍ ቅዱስ ውስጥ አዝነዋል እንጂ እህታችን የሄደችው ወደ ጌታ ነው። እስጢፋኖስም እየተወገረ እኮ ጌታ ኢየሱስ ሆይ ነፍሴን ተቀበል ብሏል። እምነት ማለት ይሄ ነው እንጂ እግዚአብሔር ያውቃል ማለት አይደለም። ስለዚህ እኛ በእርግጠኝነት እንድንናገር ያደረገን የቀመስነው እውነት ነው፣ የተቀበልነው እውነት ነው። ስለዚህ እህታችን እርግጠኛ ሆነን እንድንናገር ያደረገን ወደ ጌታ መሄዷ አምነው ሞቱ እንዳለው ጳውሎስ አምና ስለሞተች ነው ጌታ ኢየሱስ። ስለዚህ ያው በተፈጠረው ነገር እንደሰው አዝነናል። ነገም እንደዚህ ወንድሞቻችን እህቶቻችን ከኛ በስጋ ሲለዩ እናዝናለን። በቃ ይሄ ደግሞ ሰውኛ ባህሪ ነው። ግን አንዳንዴ ጥላቻ በልክ ቢሆን ጥሩ ነው ብዬ አስባለሁ። ግልጽ ነው። እኛ ኢትዮጵያውያንን ቢያንስ እንደው እግዚአብሔርን ባንፈራ ደግሞ እንደው ባህል አለን፣ እሱን ደግሞ የምናውቀው። ስለዚህ ሰው እያዘነ ስለ ሰው ሞት እየተወራ አንዳንዴ ጥላቻ እንትን ባይባል ደስ ይለኛል። በቃ እኛ አምነናል እህታችን ወደ ጌታ እንደሄደች ማለት ነው። አውቀናል ወደ ጌታ እንደሄደች። ስለዚህ ነብሷ እንደተማረ እናውቃለን። እሱን ኮሜንት ለእናንተ አድርጉት። የእናንተ ወገን የሆነ በስጋ ሲለያችሁ ነብስ ይማር ማለት ትችላላችሁ። እኛ ግን ወደ ጌታ እንደሄደች እርግጠኞች ስለሆነ አባቶቻችን ሐዋርያት በምድር ሆነው ወደ ክርስቶስ እንደሚሄዱ ስለተናገሩ፣ ይሄ ደግሞ በመጽሐፍ ቅዱሳችን የማይሻር የእግዚአብሔር ቃል ምን ስለማይሻር ስለማይለወጥ እርግጠኛ ትክክለኛ ስለሆነ ይህም በድፍረት እንናገራለን ማለት ነው። ስለዚህ እህታችን ወደ ጌታ ነው የሄደችው። እኛም ደግሞ ወደ እሷ ስንሄድ ወይ ጌታ ሲመጣ ደግሞ እንደምንገናኝ የዘንባባ ዝንጣፊ ይዘን በበጉ ፊት እንደምንዘምር እርግጠኞች ነን። እሱን ደግሞ እንግዲህ እናየዋለን። ስለዚህ ይህን ነው መናገር የምፈልግ። ለቤተሰቦቿ መጽናናት ይስጥ፣ ለወዳጅ ዘመዶቿ እግዚአብሔር መጽናናት ይስጥ። ሀዘንተኞችን የሚያጽናና የእግዚአብሔር መንፈስ ነው። እግዚአብሔር ነው ሰዎችን ማጽናናት የሚችል። ከሁሉም ነገር በላይ አልፎ ልብን መደገፍ የሚችል እግዚአብሔር ነው። ስለዚህ አጽናኝ የሆነው መንፈስ ቅዱስ ስለማጽናናት ስለሚችልበት፣ ማጽናናት ማለት ደግሞ ጌታ መንፈስ ቅዱስ አይዞሽ አይዞሽ አይዞ ሳይሆን ከዛ ቤተሰቦቿ ወዳጅ ዘመዶቿ ካሉበት ሀዘን ማውጣት ስለሚችል ጌታ አቤቱ እንዳለ ዳዊት ለልቤ እንደ መከራዋ ብዛት ማጽናናት እጅግ በዛ እንዳለ እንደ መከራው ብዛት ከዛም በላይ አልፎ ማጽናናት የሚችል አምላክ ስላለ መንፈስ ቅዱስ አጽናኝ ስለሆነ እግዚአብሔር እንዲያጽናናቸው ጸሎቴ ነው። ወዳጅ ዘመዶቿን ልባቸውን እንዲጠብቅ እንዲደግፍ ጸሎቴ ነው። መንፈስ ቅዱስ ደግሞ ይህን እንዲያደርግ ደግሞ እኔም ጸልይላችኋለሁ። ስለዚህ እዚህ ያላችሁ ከታችም ከላይም በዓለም ዙሪያ በየትኛው ምድር ያሉ ወዳጅ ዘመዶቿን እግዚአብሔር አምላክ መንፈስ ቅዱስ መጽናናት ይስጥ ማለት እፈልጋለሁ። የጻድቅ ሞት በእግዚአብሔር ፊት ምን ያለ ነው? የከበረ ነው። ስለዚህ የጻድቁን ሞት እኔ ልሙት ብሏል በለዓም። ስለዚህ እህታችን ወዳገለገለችው ጌታ ሄዳለች። ይህ ደግሞ እጅግ የሚሻል ነው። ብትኖር
ጳውሎስ እንዳለው በስጋ ጥቅም አለ ብትኖር ታገለግለው ነበረ፣ ብትኖር በቃ ጌታን ደስ ታሰኝ ነበረ። ጌታ ግን የፈቀደውን አድርጓል። የእሱ ናት፣ የማንም ስላልሄደለች የእሱ ናት። ጌታ የወደደውን አድርጓል። ይሄ ደግሞ በእግዚአብሔር ቁጥጥር ውስጥ ነው። እግዚአብሔር እኛን ነፍስ ምን ስለሚያደርግ ስለሚጠብቅ፣ እኛ በዋጋ የተገዛን ሕዝቦች ስለሆነ ሰይጣን በእኛ ላይ ምንም ማድረግ አይችልም። ከኢዮብ ጋር እንኳን ተወራርዶ ሰይጣን በመጣ ጊዜ እግዚአብሔርን ጠይቆ ነው ወደ ኢዮብ ሄደ። እንደዚህ እንዳትነካ እንደዚህ አድርግ፣ እንደዚህ እንዳትነካ እንደዚህ አድርግ እያለ ሰይጣንን አስፈቅዶ በመጽሐፍ ቅዱሳችን እንኳን ማለት ነው። ስለዚህ በእኛ ላይ ሰይጣን ስልጣን የለውም። ለምን ሲባል የጌታ ነው፣ በዋጋ ስለተገዛ። እህታችን የእግዚአብሔር ፍቃድ ሆኖ ወደ ጌታ ሄዳለች። ይሄ ደግሞ የማን ፍቃድ ነው? የእግዚአብሔር ፍቃድ ነው። ስለዚህ ይህን ነው መናገር የምፈልግ። መጽናናቱን ይስጣችሁ፣ መጽናናቱን ይስጣቸው። ብሩክ ናቸው። አሜን። እግዚአብሔር ለሁሉ መጽናናትን ይስጥ። እንግዲህ ይቀጥልቻል። ሀሳብ ያለው ሰው ማውራት ይችላል። ቀጥል ብዬ። እሺ ሶፊን ቴንኪዩ ስላስገባኝ ሁላችሁንም ሰላም ብያለሁ። በሆነው ነገር በጣም ባዝንም አተሴም ታይም ደግሞ የዘላለም እረፍትና ህይወትም ስለሚሆንላት በጣም ደስ ይለኛል። በመጨነቅም ሀዘንም በሌለበት ነው ሄደችው እና ወደ አከበረችው ወደ ዘመረችለትና ወደ አገለገለችው አባቷም ጌታዋም ነው ሄደችው። ያ በጣም ደስ ይላል። የምንጠራጠርበትም ምንም አይነት መጨረሻ አይደለም እህታችን ያላት እና በነበርንበት ጊዜ ሁሉ በመዝሙሮቿ በተለያየ ነገር ተባርከናል። ቢሆንስ በቤተሰቧም ሳይሆን በመላው ዓለም የምትወደድ እህት ናት እና ደስ የምትል ጌታም በብዙ ያገለገለች በቃ ልቧ ወደ ጌታ የሚያይና አፏም ጌታን ከመጥራት የማያቆም እህት ነበረች ቢሆንስ እና የሆነው ነገር ቢሆንስ ያሳዝናል። ለቤተሰቧም ለሚወዷትም ለእህት ወንድሞቿም የተለያየ ሀገር ላሉት ሁሉም እግዚአብሔር መንፈስ ቅዱስ እንዲያጽናናቸው ጸሎቴም ምኞቴም ነው። አተሴም ታይም ደግሞ ለእኛም እዚህ ውስጥም ላላችሁ ይነቨር ነው የመጨረሻችን ቀን መች ሊሆን እንደሚችል እና ዮሐንስ ላይ እንደተናገረው ትንሣኤም ህይወትም ቢሞት እንኳን የዘላለም ህይወት እንዳለን አረጋግጦ ነግሮናል። ዮሐንስ 3:16 አረጋግጦ ነግሮናል እና ይኖረዋል ሲሆን አለው ብሎ ነው የነገረን እና የመዳኛ መንገድና ህይወትም መንገድም እውነትም አድርጎ የሰጠን አባባት አንድ ልጁን ነው እና ለዛም ነው ምድር ላይ ሆነ እርግጠኛ የሆነ አጠራጥሮ የሄደ አባት አይደለም ያለን፣ አረጋግጦ ነው የነገረን። በእኔ መኑ ህይወት አላችሁ ብሎ ነግሮናል ኦልሬዲ እና እናንተም አያምልጣችሁ። እርጋታ አለ ምድር ላይ ሆነን ፎርሹር እናውቃለን። አሁን ብንሄድ እንኳን መጨረሻችንን እናውቃለን እና የእህታችንም ከኛ መለየቷ ነው እንጂ የሚያሳዝነው መጨረሻው በፍጹም አያሳዝነን። በፍጹም እረፍት ነው ያላት የምትናፍቀውና የተራበችውን ጌታ ስለምታገኝ በጣም ደስ ይለናል። ትቢያ አነስተኛ አማኞች እና ለእናንተም ይሄ አምልጣችሁ ማለት እወዳለሁ። ለሚወዷት እዚህም ሆነው ለሚሰሙና ለሚያዳምጡን ጸሎታችንም ነው እግዚአብሔር አምላክ እንዲያበረታችሁ ይህን ነገር እያስባችሁ እንድትጽናኑ በጸጋ በትልቅም ከባድ ቢሆንም እግዚአብሔር አምላክ ደግሞ ሰውን ልብ እንዴት አድርጎ ማሻል እንዳለበት ራሱ ያውቃልና እግዚአብሔር አምላክ ሁሉንም እንዲፈውስ ባሉበት ጥንካሬና ጉልበት እንዲሆናቸው ምኞቴም ጸሎቴም መልእክቴም ነው። ሁላችሁንም እወዳለሁ። እግዚአብሔር አምላክ ይባርካችሁ። አመሰግናለሁ። ቴንኪው ሶፊ ስለሰጠኝ። እግዚአብሔር ዘመናን ይባርክ። ትክክለኛና መልካም ነገር ነው ያስተላለፍከው። እንግዲህ እህታችን ኤሚ ራሷን ለጌታ ስታገለግል ነበረ። ከዛም በኋላ ያው ለሰው ልጅ ሁሉ ወደማይቀረው ወደምትናፍቀው ጌታ ሄዳለች እና በዚህ ውስጥ ግን ሁለት ነገር መናገር እፈልጋለሁ። የመጀመሪያው ነገር ቅድም ወንድማችን ኤቢ ተናግሮታል። መጽሐፍ ቅዱሳችን ሞት የለም አይልም፣ ሞት አለ ይላል። ግን ከሞት በኋላ ላለው ህይወት ደግሞ አንድ ዋስትና እንዳለን በተለይ ለምናምን ሰዎች መጽሐፍ ቅዱስ ይነግረናልና ከሞት በኋላ ህይወት የሚባል አለ፣ የዘላለም ህይወት እና የዘላለም ሞት የሚባል አለ።
ብዙ ጊዜ እንናገረዋለን፣ ብዙ ጊዜ እናወራዋለን። እንግዲህ አሁን ደግሞ ህይወታችን ላይ በተግባር ይመጣል ማለት ነው። ከሞት በኋላ ከስጋዊ ሞት በኋላ የዘላለም ህይወት ይባላል እና አሁን እህታችን ኤሚ የሄደችበት የዘላለም ህይወት ኢየሱስ ክርስቶስን የግል አዳኙ አድርጋ አንተ ሞተልኛል፣ ስለኔ ኃጢአት በመስቀል ላይ ሞታል፣ ስለዚህ ይሄንን አምናለሁ ብላ የህይወቷ ጌታና መድኃኒት አድርጋ ስለተቀበለች ወደ እርሱ እቅፍ ነው የምትሄደው እና ወደ ዘላለም ሞት አትሄድም ማለት ነው በእርሱ ስላመነች። ይሄንን ስናስብ እንጽናናለን፣ ይሄንን ስናስብ በሱ እንጽናናለን ማለት ነው። ከዚህ በተረፈ ግን እንደው ይሄ የሚከለክል ነገር ይኖራል ብዬ ስለማላስብ ቅድም ወንድማችን ኤቢ እያለ ነበረ፣ በህይወታችን ምን እንደሚፈጠር አናውቅም። ሁላችንም ሰልፍ ላይ ነው ያለነው፣ ረድፍ ላይ ያለነው፣ የሞት ሰልፍ የሞት ረድፍ ላይ ነው ያለነው እና ሁሌ እንደምናገር ከ5 ደቂቃ በኋላ በህይወታችን ምን እንደሚፈጠር አናውቅም እና ይህንን ነገር እንድታስቡበት ወገኖች ያድራላችኋለሁ። እዚህ ውስጥ ያላቸውን 330 ሰዎች ይሄን ቃል ሰምታችኋል። ይሄን ቃል እንድትሰሙ ነው ክርስቶስ የሚፈልገው። መዳን የሚገኘው በኢየሱስ ነው። ማምለጥ የሚገኘው ቅድም የነገርኳችሁ የዘላለም ህይወት የሚገኘው በክርስቶስ ኢየሱስ ነው እና ይህንን ህይወት ለማግኘት ክርስቶስ ኢየሱስን የህይወታችሁ አዳኝና ጌታ አድርጉላለሁ። በዚህ እድለኛ ናት ኤሚ ኢየሱስን ስላወቀች ማለት ነው። ወዳጆቿ እንግዲህ ነገ እሷን መሰናበት የምትፈልጉ ተነግሯል ብዬ አስባለሁ። ነገ ከጠዋቱ 3 ሰዓት ጀምሮ ቦሌ በሚገኘው ዩጎ ቤተክርስቲያን ወዳጆቿ፣ ቤተሰቦቿ፣ አገልጋዮች፣ የተከበሩ እንግዶች በተገኙበት አሸኛኘት ይደረጋልና በዚያ እንድትገኙ አደራላለሁ። ሁላችሁንም ኢየሱስ ክርስቶስ ይወዳችኋል። በመጨረሻም እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ የሚል እግዚአብሔር ቃል አለና ይሄ ቃል መጽናኛ ቃላችን ነው። ማንም በተለያየ ሁኔታ ውስጥ ያለ ሸክም የከበደው ሁሉ ወደ ኢየሱስ ክርስቶስ ይምጣ። ኢየሱስ ክርስቶስ ረፍት ይሰጣል። ተባረኩ። ሀሳብ ያላችሁ ተናገሩ። ቀጥሉ። እህታችን ሁላችንንም አስነናል። ነፍሷን በአጸደ ገነት ያኑረው። እናም አሁን ላይ ብቻ ግን የምሬን ነው የምላችሁ፣ ቪዲዮ አብርቼ እያለቀስኩ ቢሆን ደስ ይለኝ ነበረ። ያ ምንም ዋጋ የለውም እና ፈጣሪ ነፍሷን ከደጋጎች ከአብርሃም እና ከይስሐቅ ያደርግልን ነው ላይ ማለት የምችለው ነገር ይህንን ብቻ ነው። በጣም ልብ ሰባሪ ሐዘን ነው። እግዚአብሔር ያጽናልን። ሀሳብ ያላችሁ ነጂማ እና ሲና ቀጥሎ ሀሳብ ካላችሁ። ሰላም ይብዛላችሁ ቅዱሳን፣ እንደምን ቆያችሁ? ዛሬ በቤታችን በስጋ በመለየት እጅግ በጣም አዝነናል። ልባችን ተሰብሯል። ነገር ግን ለአንድ አማኝ አንድ ተስፋ አለ። እሱም
ክርስቶስ የተባለ የዘላለም ተስፋችን የሆነ አምላክ ስላለ በሱ እንጽናናለን። መጽሐፍ ቅዱስ ላይም ሲናገር ወደ አባቴ እሄዳለሁ ስፍራ አዘጋጅላቸዋለሁ ብሎ እንደተናገረ ወደ ተዘጋጀ ስፍራ ቅዱሳን ስለሚሄዱ ከእግዚአብሔርም ጋር ለዘላለም ስለሚሆኑ የማይቋረጥ የዘላለም ተስፋ ያለን ሰዎች ስለሆንን በዛው እንጽናናለን። ነገር ግን ጌታችን በእውነቱ ከኛ ጋር እግዚአብሔርን በማምለክ በማገልገል ከአንደበቷ የሚወጣው የዝማሬ ቃል ብዙዎች በዝማሬዋ ተጽናንተዋል፣ ተደግፈዋል። የብዙ ቤት ተሰርቷል። የማያልቅ የዘላለም አሻራ በመካከላችን አስቀምጣለች። ምድር ላይ ሰው የሚኖረው የማንም ህይወት ቢሆን ያው የተገደበ ነው። አንድ አዋቂ ሰው ሲናገር የሰማሁት ምንድነው ምን ያህል ዘመን ኖርን ሳይሆን በምንኖርበት ጊዜ ምን ያህል ትክክለኛ የሆነ ነገር ሰራን በሚለው ቢታይ ጥሩ ነው እና በአጭር ጊዜ ውስጥ በጣም ለዘላለም የማይፋቅ ስራ የሰሩ ሰዎች አሉና ጌታችን በዝማሬ አገልግሎት ለብዙ ሰው መጽናናት ምክንያት ሆናለች። አገልግሎቷ በመካከላችን አለ። በስጋ ስለተለየች እጅግ ልባችን አዝኗል። ሰውነቴ የተንቀጠቀጠ ነው እውነት በዚህ በመካከላቸው ሆኜ ሳወራና ብቻ እግዚአብሔር ሉዓላዊ ነው፣ የወደደውን አድርጓል። እንግዲያውስ ምን እንላለን? በሱ እንጽናናለን፣ እንበረታለን እና ይሄን ነው የምለው። ቀጥሎ መናገር ትችላላችሁ። ዘሪሁን ሁላችሁንም ሰላም ብያለሁ። እግዚአብሔር ጸጋና ሰላም ይብዛላችሁ። ያው እንግዲህ እንደ ሰው እህታችን በስጋ በማለፍ ሁላችንም አዝነናል፣ ያሳዝናል። ግን ደግሞ ወደ አገለገለችው አምላክ ወደ እግዚአብሔር ነው የሄደችውና ወደ ተሻለ ቦታ ነው የሄደችው። እህታችን በክርስቶስ ሕይወት ያገኘች የት ነችና ከዛ የተነሳ ወደ መተወደው ወደ አገለገለችው ወደ ተሻለ ቦታ ነው የሄደችው። በዚህ ደስ ይለናል፣ እግዚአብሔር ፈቃድ ስለሆነ በሷም ሕይወት የሆነው እግዚአብሔር ፈቃድ ስለሆነ በእግዚአብሔር ፈቃድ ሁሌም ደስ ይለናል። እኛ እንግዲህ ሁላችንም እዚህ ያለን ወንድሞቼም እያወሩ ነበር ከቀደም ጀምሮ በምድር ላይ ሕያው ሆኖ ለዘላለም የሚኖር አንድም ሰው የለም። የተወሰነ የተገደበ እድሜን የተሰጠን በምድር ላይ። በዚህ እድሜ ግን ትክክለኛውን መንገድ አውቀን የዘላለምን ሕይወት የምናገኝበትን እውነት ተረድተን ለዛ እውነት መኖር ብንችልና የዘላለምን ሕይወት በክርስቶስ ኢየሱስ በማመን ብቻ በማግኘት ወደማያልፈው ቤት ወደ ዘላለም ቤት ወደ እግዚአብሔር ነገ በሕይወት በስጋ ስናልፍ ወደ እግዚአብሔር የምንሄድበትን ያንን መንገድ እንድናውቅ እግዚአብሔር ደግሞ እድል ሰጥቶናል። በዛ እድል ተጠቅመን ወደዚህ መንገድ ያልመጡ ወንድሞች ብዙ ስላሉ መምጣት ቢችሉና በክርስቶስ ኢየሱስ በማመን የዘላለምን ሕይወት ቢያገኙ ብዬ አወራለሁኝ። በተረፈው እግዚአብሔር ለቤተሰቦቿ ለወዳጆቿ እንዲሁም ለቤተ ክርስቲያን አገልጋዮች በሙሉ መጽናናትን እመኛለሁኝ። አመሰግናለሁ።
ሰላም ብያችኋለሁ። እንደምን ቆያችሁ? ጌታ ስሙ የተባረከ ይሁን። በእህታችን ሞት ያው እንደ ስጋ ሁላችንም ማዝነናል፣ እንደ እህት ማጣት ሁላችንም ማዝነናል። ነገር ግን ጌታ በብዙ የሚያጽናና ነውና እግዚአብሔር አምላክ ሁላችንም በመንፈሱ ያጽናናን። አንዳንድ ኮሜንቶችን እያየው ነበር እና በጣም የሚያሳዝኑ ኮሜንቶችን እያየው ነው። ጌታ ግን በብዙ ይረዳናል። እግዚአብሔር ቤተሰቦቿንና የቅርብ ወዳጆቿን ቤተክርስቲያንንና በመዝሙሯ የተባረኩትን ሁሉ ጌታ ያጽናናቸው ማለት እወዳለሁ። ነገር ግን ይህን እያልኩ አንድ ነገር ትዝ አለኝ። ያም ትዝ ያለኝ እግዚአብሔር ለሁሉም ነገር ባለቤት ነው አይደል? ምክንያቱም ሸክላ ሰሪው ሸክላው በእጁ ነው ያለው። ጭቃው በእጁ እስካለ ድረስ ሸክላውን የወደደውን አድርጎ በወደደው መልክ መስራት የባለቤቱ ድርሻ ነውና እግዚአብሔር የወደደውን አድርጓል። ስለዚህ ብትኖር ለኛ በረከት ናት። ነገር ግን እግዚአብሔር ፈልጓታልና ሊያሳርፋት በእቅፉ ሊያደርጋት ወዷል። ስለዚህ እግዚአብሔር የወደደውን ነገር አድርጓል። በእግዚአብሔር ፍቃድ ላይ የመናገሩ ድፍረት የለንም። ስለዚህ እግዚአብሔር የወደደውን አድርጓል። እሱ በወደደው ደግሞ እኛ ደስተኞች ነን። በምንም የምናዝንበት ነገር አይኖርም። በእግዚአብሔር ለሐሳብ መስጠት አንችልምና። ስለዚህ መጽሐፍ ሲናገር ዮሐንስ 14 ላይ ከቁጥር 1 ጀምሮ በእኔ የሚመኑ አለ ጌታ አይደል? በአባቴ የሚመኑ እና ጌታችን በእርሱ አምናለች፣ እያገለገለች ወደ እረፍቷ ሄዳለች። ስለዚህ እያንዳንዳችን ሁላችን ተራችንን እየጠበቅን ነው። በተራችን ነው ያለነው። በተራችን እኛም እንሄዳለን ወደሷ ወይም ወደ አባታችን። ስለዚህ ጳውሎስ ቢኖር ለእናንተ መልካም ነው፣ ምክንያቱም አገለግላችኋለሁ። ቢሄድ ግን እኔ ደስ ይለኛል፣ ምክንያቱም ለእኔ እረፍት ነው። አክሊል ያልኩትን አክሊል እቀበላለሁ አለ። ስለዚህ ሁላችንም ወደሷ እንሄዳለን። ለሚወዷትና ለቤተሰቦቿ ለቤተ ክርስቲያን በመዝሙሯ ለተባረኩት ሁሉ መጽናናትን እየተመኘው ቀሪውን ጊዜ ሁሉ ሰላም እንዲያደርግልን እየተመኘው ሁላችንም ደስ ያለን ብንጸልይ ደስ ይለኛል። ምክንያቱም ምናልባት በዚህ መንገድ እንኳን ሰዎች ወንጌልን መስማት ቢችሉ፣ ሰዎች ወደዚህ ጌታ መዳን ወደዚህ ጌታ መቅረብ ቢችሉ ደስ ይለኛል። አጋጣሚ የተለያዩ መልእክቶች ተላልፉ በጣም ደስተኛ ነኝ። ምክንያቱም ማርያምና ማርታ ወንድማቸው አልዓዛር በሞተ ጊዜ አንድ ነገር ነው ያሉት። አንተ በዚህ ብትሆን ወንድማችን በሕይወት በኖረ ነበር በቆየ ነበር አሉት። ነገር ግን የክርስቶስ መምጣት አለመምጣት አይደለም አልዓዛርን የገደለው። አልዓዛር የሞተበት የክርስቶስ የእግዚአብሔር ፍቃድ በዚያ ስፍራ እንዲገለጥ ነበር። ስለዚህ በኢየሱስ አልዓዛር ቢነሳም እንደገና ግን መሞቱ አልቀረም። እንደገና መሞቱ አልቀረም። ስለዚህ ማናችንም በስጋችን መሞታችን ስለማይቀር፣ ነገር ግን በዚህ በምንሞትበት ህይወት እቺ ሴት ዘፋኝ ሆና ብትሞት በጣም ያሳዝነኝ ነበር። ወይም ከጌታ ቤት ባክ አርጋ ብትሞት በጣም ያሳዝነኝ ነበር። ወይም እየሞተች ብታዝን ይህን ጌታ ባላገለገለው የሚል የስንፍና ቃል ከአንደበቷ ወጥቶ ብትሞት በጣም ያሳዝነኝ ነበር። ነገር ግን እሷ በጌታ ጸንታ ነው የሞተችው። ታስታውሳላችሁ ፓስተር ካሳውን የጠየቃት ጊዜ ምናልባት ዛሬ ብትሞቺ ወምትሞቺበት ቀን ደርሶ ለመጨረሻ ጊዜ መድረክ ብትሰጥሽ የምትዘምሪው መዝሙር ምን ነበር ብሎ ሲጠይቃት በጣም ደስ የሚለኝን ሐሳብ ነበር። ማለት ከሌላ ሰው ሊጠብቀው የማልችለውን ነገር ነው የተናገረችው እና ተስፋ አድርጋዋለች። ወዴት እንደምትሄድ አውቃለች።
ማን ጋር እንደምትጠጋ አውቃለች እና በጣም ደስ ይለኛል። እሷ አርፋለች። እኛ አሁን በዚህ ምድር ላይ በብዙ ሁኔታዎች ውስጥ እናልፋለን። ነገር ግን የሷ ማለፍ ወደ ጌታ ነው፣ የሷ መሄድ ወደ ጌታዋ ነውና በዚህ ደስ እየተሰኘን፣ ነገር ግን ስጋ ከስጋ በሚለይበት ሰዓት ያሳዝናልና ስጋችን ያዝናልና ለቤተሰቦቿና ለቤተክርስቲያን በመዝሙሮቿ ለተባረኩ ለሁሉ መጽናናትን እየተመኘው ጌታ በብዙ ያጽናናን እላለሁ። ተባረኩ።